ዛሬ ቀድሜ ያሸንፍ። ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ የላችሁ የመጣሁት የቅድስትና የምሳሌ ድራማ እንግዲህ ዛሬም እየላችሁ መጥቻለሁ። ላይክ እና ሰብስክራይብ እያደረጋችሁ ከፍ ከፍ አድርጉት ይሄንን ቻናል ማለት ነውና እየላችሁ የመጣሁት ቪዲዮ ምሳሌ እንግዲህ አባቷ ከሐኪም ቤት ስለገባላት በጣም ደስ ብሏታል። ቅድስትም እንግዲህ አቶ ብሩክን ስትንከባከበው ነው የምወድህ ባሌና የማፈቅርህ እንኳን ደህና መጣክልኝ እያለችው ነው። ስለዚህ እንግዲህ ውድ ተመልካች ሁላችሁም ባላችሁበት ቦታ የእግዚአብሔር ሰላምታ እንዲበዛላችሁ ምኞቴ ነው። መድብል እንግዲህ ቁጭ ብሎ መድብል በጣም መድብልም አቶ መድብልም እንግዲህ በጣም ደስ ብሎታል። እንደውም ማለት ነች ያዘነችው። ማለት እስር ቤት በጣም ጨለማ እስር ቤት በጣም እየታሸች ነው እና ማለትን ምን እንደዚህ ምን ለምንድን ነው ለዚህ ብዙ ደረጃ ምን እንዳደረሳትም ምንም ነገር ማለትን የምናውቀው ነገር የለም ማለት ነውና መድብል ደግሞ ከዳጣ ጋራ ዳጣ ሶፋ ላይ ቁጭ ብላ ዳጣ እየተጨዋወተች ነበረ። ዳጣ እየተጨዋወተች እንዳለ መጥቶ ሳታቅ ውሃ ደፋባት። ውሃ ሲደፋባት ለምንድነው ውሃውን የምትደፋብኝ? ምንድነው ያደረኩህ? ያንተ ምክንያትስ ምንድነው? በሚባል ሁኔታ ዳጣ በጣም ደንግጣለች። ለምንድነው እንደዚህ የምትሰራው? በሚባል ሁኔታ ቅድስትም እየሮጠች መጣችና የእናንተ ጨዋታና እናንተ እንደ ልጅ መታያች መቼ ነው እንደ ልጅ ይሄንን ጨዋታችሁን የምታቆሙት? በማለት እንግዲህ በጣም መድብልም እንግዲህ በጣም ተቆጥቷል። የተቆጣው እንግዲህ ዳጣ ሁሌ እንደዚሁ እንደ ሕፃን ልጅ እንደሆንሽ እንደዚሁ ለመኖር ትፈልጊያለሽ ወይ? ቀልድና እውነቱን አታውቂም ወይ? በሚል ሁኔታ ነው እንግዲህ መድብልም ይሄን ነገር ሊናገር የቻለው። ስለዚህ እንግዲህ አሁንም እንግዲህ መድብል ስልክ እየተደዋወለና ማን እንደሚመጣና ማን እንደማይመጣ የማለት ጠላቶች እነማን ናቸው? ማለት ከማን ጋራ ነው እየተንቀሳቀሰችው ያለችው ብሎ እንግዲህ መድብል ማጥናት ይፈልጋል ማለት ነው። መድብል ይሄንን ሁሉ ማጥናት እስከሚፈልግ ድረስ ነገሮቹ ለመድብልም በጣም ፍልም ሆኖበት ነው ለመድብልም እያገኘው ማለት ነው። እና ነገር ግን እንደዛ ቢሆንም ሁሉም ነገር ለበጎ ሁሉም ነገር ለመልካም እንደሆነና ይሄ ነው የሚያሳየው። መድብል ግን አንዲት ነገር ያለው ነገር የለም። መድብል ጨዋታና መሳቅ ነው የሚወደው ማለት ነው። ነገር ግን ጨዋታና ሳቅ ቢወዱም ሴቶቹ በዛው መጠን ነው መድብልን የሚወዱት። ስለዚህ አብሶ ዳጣ የመድብልን ጨዋታ በጣም ነው የምትወደው ማለት ነውና ዳጣም በጣም ነው የሚወዷት። ነገር ግን ምንም ነገር የሚነጋገሩት ነገር የለም። ነገሮቹ በጣም ለሱ ከባድም ቢሆን አሁን እንግዲህ ዳጣ ከሐኪም ቤት ወደ ቤት ሲመጣ በጣም ብሩኬ ደስተኛ ነው። ብሩኬ በጣም ምግቡን በሰላም እየበላልኝ ነው። ትንሽ ግን መናገር ብቻ ነው ያቆመው።
እና አሁንም እሱንም ይሻሻላል እያለች ነው እንግዲህ ወይዘሮ ቅድስት። ስለዚህ እንግዲህ አሁን ደግሞ ምግብ አንድ ላይ ተሰርቶ ምግብ አንድ ላይ ቁጭ ብሎ ምግባቸውንም እየበሉ ነበረ። ምግብ እንግዲህ ዳጣ ምሳሌ ዳጣን ምግብ ስታጎርሳት ዳጣ የምሳሌን ጉርሻ አልቀበል አለች። ዳጣ የምሳሌን ጉርሻ አልቀበል ስትል በምን በሚመለከት እምቢ አልሽ ተብለው በጣም እርስ በራሳቸው እየተጠያየቁ ነበረ። ለምንድን ነው እንደዚህ የምታረጉት? የእናንተ ምክንያት ምንድን ነው? በማለት ነው መሰለኝ። ዳጣ ግን ምንም ነገር አልመሰላትም። ይሄንን ጨዋታሽን መቼ ነው የምታቆሚ ነው የተባለችው። ነገር ግን እንደዛ ብትባልም ነገሮቹ ትንሽ ለሷም ጥያቄ የሆነ ምግብም ደግሞ ጉርሻ ለምንድን ነው እምቢ ያልሽው? ምግብ ጉርሻ እምቢ ያልሽበት ምክንያት ምንድን ነው በሚባል ሁኔታ ነው እንግዲህ እነሱ እየተጠያየቁት ያሉት። ስለዚህ እንግዲህ ምግብ እሷ ዳጣ አኩርፋ ነው እምቢ ያለችው። ዳጣ ደግሞ ሁሌ እንደ ልጅ ነው የሚያረጋት ብለው ነው ዝም እያሉ ያሉት። ነገሮቹ ግን እንደዛ ሳይሆን ዳጣም ለምን እንደምታኮርፍና ምን ችግር እንዳለባት ማንም ሰው የተረዳት ሰው የለም ማለት ነውና፣ ስለዚህ ስለ ሁሉም ነገር እግዚአብሔር ነው የሚያውቀው። ያቺ አለም የተባለችዋም መድብልን ትፈልገዋለች። መድብልን ለማውራት የማታረገው ጥረትም የለም ማለት ነውና፣ መድብል ደግሞ አንዳንድ ጊዜ ምንድን ነው ይላታል፣ እንደ ማስደንገጥ ነገርም ያረጋታልና፣ ስለዚህ ሁሉም ነገር በበጎ አለምም እንግዲህ ምን አሳበም ከመድብል ጋራ መቀላቀል መድብልን በየቀኑ ማግኘት ትፈልጋለች። መድብልን በየቀኑ ማዋራት ትፈልጋለች ማለት ነው። ወደ ሌሎቹ ስንሄድ ደግሞ አቶ ሞገስ እንኳንም ደስ አለክ፣ የድሮ ንብረትህ የተሰቃየበትን ንብረት የድሮ ንብረትህ ይመለስልሃል። ስለዚህ እንኳንም ደስ አለክ ብሎ ሲመጣ ነበረ። የድሮ ንብረትህ እንዲመለስልክ አሁን እንግዲህ በግዴታ ጸባይ መግዛት አለብህ ብሎ ሲነግረው፣ አይ በጣም ነው ደስ የሚለው። እንዴት በጣም ነው የገረመኝ። የድሮ ንብረቴ እንዴት ሊመለስልኝ ቻለ ብሎ በጣም ነው እንግዲህ የገረመው። ሌሎቹ ቪዲዮ ደግሞ ሁለት ሰራተኞች ኮሽና ውስጥ ተገናኝተው እርስ በራሳቸው እየተጋጩ ነው። እርስ በራሳቸው ችግር ላይ ራሳቸውን ሊጥሉ እየተገለማመጡ ነው። ለምን እንደሚገለማመጡ እነሱ ናቸው የሚያውቁት ማለት ነውና፣ ስለዚህ ማን ከማን ይበልጣል እየተባባሉ ነው። ያችኛዋ ደግሞ አለም የምትባለው መድብልን ነው የምትፈልገው። መውጫ መግቢያዋንም መድብል ነው። መድብልም ስለ እሷ ቅድስት ስታወራ ሮጦ ነው እሷ ያለችበት ቦታ የሚሄደው። ነገር ግን እንደዛ ባይሆን ይሻል ነበረ። መድብል ለሷ ቦታ እንደሌለውና ለሷ ምንም ነገር እንደማያስብ እሷን እንደማይወዷት አርግቶ ነው የመድብል ፍቅረኛ መሆን እሷ ስለምትፈልግ። መድብል ደግሞ እዚህ ነገር ውስጥ አይመለከተኝም አንዳንድ ጊዜ የሚላል፣ አንዳንድ ጊዜም ኖርማል ነገር ሊያወራ ይፈልጋል ማለት ነውና፣ ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ላይክ እና ሰብስክራይብ ይህንን ቻናል እያረጋችሁ አበረታቱኝ ማለት ነውና፣ ሁላችሁም
ባላችሁበት ቦታ ሰላምታዬ እንዲደርሳችሁ ይህንን ቪዲዮም ሰብስክራይብ እና ላይክ እያረጋችሁ ለማንም ሰው ተደራሽ እንዲሆን ከፈለጋችሁ ማድረግ ትችላላችሁ ማለት ነውና እንግዲህ ወደ ሌሎቹ ቪዲዮ አብረን ስንሄድ ማለትን እንደዚህ እስከ እስር ቤት አስገብቶ ማለትን እስከ እስር ቤት እንደዚህ የሚያጨናነቅ ነገር ምንድነው ያለው በሚባል ሁኔታ ነው። ስለዚህ እንግዲህ ሁሉም ነገር በሰላም ነው። ሁሉም ነገር በሰላም እንዲፈታ ነበር የሚፈልጉት። ጥቁረታቸውን ግን እነ መድብልና እነ ቅድስት እነማን እነ ሁሉም ሰዎች ጥቁረታቸውን ማለት ላይ ነው ያደረጉት። ማለት ምን እንዳጠፋች ይሄን ያክል የምናውቀው ታሪክ የለም። ዳጣ ደግሞ ስትቆጣ ስትስቅ ነው እንጂ የሚሻለው ስትቆጣ ፊቷ በጣም ነው የሚያስፈራው እያሉ ነው እንግዲህ ውድ ተመልካቾቼ። ሌሎቹ ቪዲዮ ደግሞ ወደ ሌሎቹ ደግሞ ስንሄድ አንዷ ምግብ ስትሰራ አንዷን ኩሽና ገብታ ከበስተጀርባዋ ምን እንደምትሰራ ስታያት ለምንድን ነው እንደዚህ ሸኮክ ብለሽ ድምፅሽን አጥፍተሽ ከኩሽና ጀርባ ከኔ ጀርባ እንደ ሰይጣን ግርጥ የምትይብኝ ስትላት ነበረ። እኔ በፍጹም ግርጥ አላልኩብሽም አንቺ ነሽ እንጂ በሰው ህይወት ላይ ግርጥ የምትዩ ብላ አንዳንድ ነገር መልስ ስትሰጣትና መልስ ስትመልስላት ነው ማለት ነው። እንግዲህ ውድ ተመልካች መድብል ደግሞ የማለትን ችግር ምን እንደሆነች ማለትን በደንብ ጠይቃታለሁ። የማለት ችግር ምን እንደሆነ ማየት እፈልጋለሁ በሚባል ሁኔታ። ስለዚህ እንግዲህ እየነገረችው ነውና ለመጠየቅ ለማየትም እየፈለገ ነውና መንገድ ላይ ቆሞ ሲጠብቃት ምን እያደረገ ነው? ምንድነው ከመንገድ ላይ የሚጠብቃት ምክንያት ለምንድነው ብሎ ሲጠይቃት ነበረ ማለት ነውና ስለዚህ ሁሉም ነገር ለበጎ ነውና ይሄን ይመስላል። እንግዲህ እናንተም ይሄንን ቻናል ዛሬ ውስጤ በጣም ደብሮኛልና ይሄንን ቻናል እናንተም ሰብስክራይብ እና ላይክ እያረጋችሁ አበረታቱኝ ማለት ነውና እስቲ ሰዓት አጫውቱ ሰዓት እስቲ አጫውቱ እላችኋለሁ። በሌላ ቪዲዮ እስከ መገናኛ ድረስ ሁላችሁም የእግዚአብሔር ሰላምታ እንዲበዛላችሁ ምኞቴ ነው የምላችሁ። እንግዲህ ሰብስክራይብ አድርጉኝ። ባይ ባይ ውድ ተመልካቾቼ ባይ። ይሄንን ቻናል ሞኒውን እንዲመልስ ሰብስክራይብ እያደረጋችሁኝ ማለት ነው። በዛው ጎራ ብለን ቅድስትዬ የኔ ውድነት እንጂ ችግራሽ